ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች ሰኞ ሐምሌ 27 2026 የባህር ማዶ ወቅታዊና አበይት የሆኑ የዜና መረጃዎችን ይዤላችሁ ቀርቤያለሁ። አብራችሁኝ እንድትቆዩ ግብዣዬን አቀርባለሁ። በአሜሪካ የኢትዮጵያውያን ጊዜያዊ የመኖሪያ ፍቃድ ወይም ቲፒኤስ ዕጣ ፈንታ በፍርድ ቤት ውሳኔ በድጋሚ ተገታ። ኢራን ከአሜሪካ ጋር በድጋሚ ውይይት እንዲጀመር አልጠየቅኩም ስትል ተናገረች። ትራምፕ ለንግግር ቦታ ለመስጠት በሚል በኢራን ጥቃት አቁመዋል ሲሉ የአሜሪካ አምባሳደር ተናገሩ። እነዚህንና ሌሎችን አበይት መረጃዎችን ይዤላችሁ ቀርቤያለሁ። በድጋሚ አብረን እንቆይ። በአሜሪካ የኢትዮጵያውያን ጊዜያዊ የመኖሪያ ፍቃድ ወይም ቲፒኤስ ዕጣ ፈንታ በድጋሚ በፍርድ ቤት ውሳኔ ተገታ። የአሜሪካዊ የፌዴራል ዳኛ ብራያን መርፊ የትራምፕ አስተዳደር በስደት ላይ ባሉ ኢትዮጵያውያን ላይ የጣለውን የጊዜያዊ መኖሪያ ፍቃድ ወይም ቲፒኤስ የማቋረጥ ውሳኔ በጊዜያዊነት አግደዋል። A federal judge has just blocked the Trump administration from ending deportation protections for thousands of Ethiopian migrants, and the timing of this decision has triggered a major legal and political fight. The judge at the center of the controversy is U.S. District Judge Brian Murphy of Massachusetts. On Friday, Murphy issued an administrative stay that temporarily preserves Temporary Protected Status, or TPS, for Ethiopian nationals in the United States. But here's where things get complicated. The decision came shortly after the Supreme Court issued a major ruling that limited the ability of lower federal courts to block the Department of Homeland Security from designating or terminating TPS protections. So why did Judge Murphy step in? The answer could determine what happens next in this escalating battle between the Trump administration, immigration advocates, and the federal courts. Temporary protected status is designed to protect eligible migrants from countries facing extraordinary conditions, such as armed conflict or serious humanitarian crises. For Ethiopians covered by TPS, the Trump administration moved to terminate those protections after determining that conditions in Ethiopia no longer justify the designation. ዳኛው ይህን ውሳኔ ያሳለፉት የአሜሪካው ጠቅላይ ፍርድ ቤት ዝቅተኛ ፍርድ ቤቶች በኢሚግሬሽን ጉዳዮች ላይ ያላቸውን ስልጣን የሚገድብ ውሳኔ ባሳለፈበት ወቅት ነው። የሀገር ውስጥ የደህንነት መስሪያ ቤት የሆነው DHS ሕግ አማካሪ የሆኑት ጄምስ ፐርዚቫል የዳኛውን ውሳኔ በጠቅላይ ፍርድ ቤቱ ላይ የተደረገ አመጽ ሲሉ አጥብቀው ተችተውታል። ኢትዮጵያውያን በሀገራቸው በነበረው የጦርነትና ሰብአዊ ቀውስ ምክንያት በ2022 እንደ አውሮፓውያን አቆጣጠር ይህን ጥበቃ ያገኙ ሲሆን አዲሱ የትራምፕ አስተዳደር በታህሳስ ወር 2025 ጥበቃው እንዲያበቃ ወስኖ ነበር። ይህ የፍርድ ቤት ውሳኔ በግምት 26700 የሚሆኑ ኢትዮጵያውያንን ከስደትና ከአስገዳጅ ሀገር የማስወጣት ስጋት በጊዜያዊነት ያገደ ቢሆንም የህግ ክርክሩ አሁንም በከፍተኛ ሁኔታ ቀጥሏል። ኢራን ከአሜሪካ ጋር በድጋሚ ውይይት እንዲጀመር አልጠየቅኩም ስትል ተናገረች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ቴህራን ጦርነቱን ለማስቆም ከዩናይትድ ስቴትስ ጋር ድርድር እንደገና እንዲጀመር እንዳልጠየቀች ተናግረዋል። ይህ የጦርነት አስተዳደር አይደለም፣ ተደጋጋሚ የጦር ወንጀሎችና በእነሱ መኩራራት በጽዮናዊ አገዛዝ ተጽዕኖ ስር የፈጠሩትን አደጋ ለማምለጥ የተደረጉ ሙከራዎች ብቻ ናቸው። እናም ዋጋ እንደሚከፍሉ አይቀሬ ነው ሲሉ ባጋይ በቴህራን ለጋዜጠኞች ተናግረዋል። በቅርብ ሳምንታት ውስጥ በአሜሪካና በኢራን መካከል ያለው ውጥረት እየጨመረ መጥቷል። ዋሽንግተን ጥቃቶችን ስትፈጽምና ቴህራን በመካከለኛው ምስራቅ ሀገራት ውስጥ የሚገኙ የአሜሪካ ወታደራዊ ተቋማትና መሳሪያዎች ላይ ኢላማ በማድረግ ያጸፋ ምላሽ ሰጥታለች። በሌላ በኩል ዩክሬን በካስፒያን ባህር ላይ እየቀዘፈ የነበረ የኢራን የንግድ መርከብ ላይ የድሮን ጥቃት ከፈጸመች በኋላ አንድ ከፍተኛ የኢራን ሕግ አውጪ ያጸፋ ምላሽ እንደሚሰጥ ዝተዋል። በኢራን ላይ የሚፈጸም ማንኛውም ጥቃት የአጸፋ ምላሽ አለው ያሉት የሕግ አውጪው
ይህንን አሜሪካና እስራኤል ያውቃሉ ብለዋል። የኢራን ፓርላማ ብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን ሰብሳቢ የሆኑት ኢብራሂም አዚዚ በኤክስ ገጻቸው ላይ ባጋሩት መልእክት አሜሪካና እስራኤል ማንኛውንም በኢራን ላይ የሚፈጸም ጥቃት ምንጊዜም ዋጋ እንደሚያስከፍል ያውቃሉ፣ ይህ ደግሞም ዛሬ እውነት ነው ብለዋል። የዜናው ምንጭ ዳጉ ጆርናል ነው። አሜሪካ በኢራን ላይ የምታካሂደውን ድብደባ ለምን አቆመች የሚል ጥያቄ ተነስቷል። የአሜሪካ ጦር መሳሪያዎች ክምችት ማለቁን የሚጠቁሙ ዘገባዎች በወጡበት ወቅት በመካከለኛው ምስራቅ ይካሄድ የነበረው የእርስ በርስ የበቀል ጥቃት ቆሟል። በኢስላማባድ አደራዳሪነት የተደረሰው የተኩስ ማቆም ስምምነት ከተጣለ በኋላ አሜሪካ የሆርሙዝ ወሽመጥን ጨምሮ ለ12 ቀናት ያህል በኢራን ላይ ስታካሄድ የነበረውን የቦምብ ድብደባ አርብ ዕለት አቋርጣለች። Counting on why the US paused its attacks on Iran with no signs of peace talks between the two sides. Fox's Madeline Rivera has more from the White House. It remains to be seen whether this is an actual inflection point in the war. We have been here before where we'd see the fighting stop only for it to pick back up again. But this pause comes as the New York Times reports there are concerns that an escalation would further deplete the Pentagon's stockpile of interceptors and munitions. ከዚያን ጊዜ ጀምሮ ዋሽንግተን በኢራን ላይ ጥቃት ያላካሄደች ሲሆን ይህም ቴህራን በስፍራው በሚገኙ የአሜሪካ ወታደራዊ ሀብቶችና መሰረተ ልማቶች ላይ የምታካሄደውን የበቀል ጥቃት እንድታቆም አድርጓል። ምንም እንኳን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢያስተባብሉም የመገናኛ ብዙሃን ዘገባዎች እንደሚጠቁሙት ግን ዋሽንግተን የአየር መከላከያ ሚሳኤሎች እጥረት አጋጥሟታል። በሌላ በኩል ደግሞ ከፍ ያለውን አደጋ ለመቀነስ ሁለቱም ወገኖች ለዲፕሎማሲ ዕድል እንዲሰጡ ጫናዎች እየጨመሩ መጥተዋል። ታዲያ አሜሪካ ጥቃቷን ለምን እንዳቆመችና በዲፕሎማሲያዊ መስመሮች በኩል ምን እየተካሄደ እንዳለ እስካሁን የምናውቀው ዝርዝር ሁኔታ ምንድን ነው ሲል አልጀዚራ ይጠይቃል። በጥቃቶቹ ልውውጥ ላይ ድንገተኛ ሰላም ቢሰፍንም የዚህ ጦርነት ትልቁ የውጥረት ማዕከል ሆኖ የወጣው ወሳኙ የሆርሙዝ ወሽመጥ አሁንም ዝግ ሆኖ ቀጥሏል። የኢራን ብሔራዊ ቴሌቪዥን IRIB እንደዘገበው ሰኞ ዕለት ማለዳ ላይ 6 መርከቦች የመርከብ መከታተያና የመገናኛ ስርዓታቸውን በማጥፋት በደቡባዊ የሆርሙዝ ወሽመጥ በሚገኘው ህገወጥና አደገኛ በሆነ መስመር ለማለፍ ሞክረዋል። አንዲት መርከብ ያልተገለጸ አደጋ እንዳጋጠማት IRIB የገለጸ ሲሆን ሌሎቹ ደግሞ በኢራን ቁጥጥር ወደ ፐርሺያ ባህረ ሰላጤ ተመልሰዋል። ዘገባው እንደ አንድ መንግስት ባለስልጣንን ጠቅሶ እንደገለጸው አሜሪካ መርከቦቹ ያልተፈቀደ መስመር እንዲከተሉ ቀስቃሽ ተግባር ፈጽማለች። ሆኖም ኢራን በባህሬን፣ ኩዌት እና ዮርዳኖስ በሚገኙ የአሜሪካ ወታደራዊ ሀብቶች ላይ የምታካሄደውን የበቀል ጥቃት አቁማለች። የኢራን ጦር ቃል አቀባይ መሐመድ አክረሜኒያ የእኛ ስትራቴጂ መሰረቱ የበቀል እርምጃ ነበር፣ አሁን ግን እኛም የበቀል እርምጃዎቻችንን አቁመናል ብለዋል። አሜሪካና ኢራን ሚሳኤል መተኮሳቸውን ካቆሙ በኋላ ዓለም አቀፍ የነዳጅ ዋጋ በ4 በመቶ ገደማ የቀነሰ ሲሆን ይህም ወደ ዲፕሎማሲያዊ መንገድ የመሸጋገሪያ ምልክት ሆኗል። ቅዳሜ ዕለት የአሜሪካ ጦር በኢራን ወደቦች ላይ የጣለው የባህር ላይ እገዳ የሆርሙዝ ወሽመጥን ጨምሮ ሙሉ በሙሉ ጸንቶ ይቆያል ብሏል። ሆኖም ዋሽንግተን ከ3 ሌሊቶች የበረታ ጥቃት በኋላ በኢራን ላይ የምታካሄደውን ጥቃት ለምን እንዳቆመች ግልጽ አላደረገችም። ታዲያ አሁንስ ምን አይነት ውጥረቶች እንደቀጠሉ ነው? በሁለቱ ወገኖች መካከል ከ2 ሳምንት በፊት ጥቃቱ እንደገና እንዲቀሰቀስ ያደረገውና ትልቁ የውጥረት ማዕከል የሆነው የሆርሙዝ ወሽመጥ ነው። አሜሪካና እስራኤል የካቲት 28 በቴህራን ላይ ጥቃት መሰንዘር ከጀመሩ ወዲህ ኢራን መስመሩን ለዓለም አቀፍ የመርከብ ትራንስፖርት ዘግተዋለች። ኢራን የክልል ውሃዋ ከወሽመጡ የሚነካካው ከኦማን ጋር በመሆኑ የሆርሙዝ ወሽመጡን በጋራ አስተዳደር ፕሮቶኮል ስር ለመክፈት የሚያስችሉ ሐሳቦችን እየተወያየችበት ይገኛል። ሆኖም ይህ ለትራምፕ ወይም ለፋርስ ባህረ ሰላጤ ሀገራት ተቀባይነት ያለው ይሁን አይሁን ግልጽ አይደለም። በአሜሪካና በኢራን መካከል ሰኔ 17 ቀን የተፈረመውን የመግባቢያ ሰነድ ወይም ሜሞራንደም ኦፍ አንደርስታንዲንግ ተከትሎ የሰላም ንግግሮች በሚካሄዱበት ቢያንስ ለ60 ቀናት ወሽመጡ ክፍት ሆኖ ለቀጣይ የባህር ትራንስፖርት ክፍት መሆን ነበረበት። ነገር ግን ሁለቱ ወገኖች በመርከብ መስመሮቹ ላይ የመጨረሻ ቁጥጥር ያለው ማን እንደሆነና መርከቦቹ የትኛውን መንገድ መከተል እንዳለባቸው አልተስማሙም። ይህም ኢራን የተሳሳተ መስመር በሚከተሉ መርከቦች ላይ ጥቃት እንድታካሂድና በመጨረሻም ትራምፕ በኢራን ላይ ዳግም ጥቃት እንዲጀምሩ ምክንያት ሆኗል። በሆርሙዝ ወሽመጥ በኩል ባለው የባህር ትራንስፖርት ላይ የተፈጠረው ውጥረት አሁን ወደ ሌሎች አስፈላጊ የውሃ አካላትም ተስፋፍቷል። በሌላኛው የሳውዲ አረቢያ በኩል ባለው የቀይ ባህር መግቢያ ላይ በሚገኘው የባብ አልመንደብ ወሽመጥ
የሚያልፈው የመርከብ ትራንስፖርት ዝቅ ብሏል። ይህም የሆነው በየመን የቀይ ባህር ዳርቻዎች ላይ የሁቲዎች ጥቃት መጨመሩንና ቡድኑ በትልቋ የጂሲሲ አባል ሀገር ላይ የባህር ላይ እገዳ ማወጁን ተከትሎ ነው። እንደ ኬፕለር የመርከብ ትራፊክ መረጃ በተመሳሳይ ሰዓት ዩክሬን በካስፒያን ባህር በሚገኝ የኢራን መርከብ ላይ ያካሄደችው ጥቃት ውጥረቱን የበለጠ ያባባሰው ሲሆን ቢያንስ ለአንድ የኢራን ባህር ኃይል አባል ሕይወት ማለፍ ምክንያት ሆኗል። ቴህራን የዩክሬን ዲፕሎማቶችን ጠርታ በማስጠንቀቅ ኪየቭ ጥበቃ የሌለውና ወንጀለኛ ድርጊት ፈጽማለች ስትል ከሳለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው የረጅም ርቀት ሚሳኤሎች ከኢራን ጋር የተያያዙ ወታደራዊ ቁሳቁሶችን የጫኑ መርከቦች ኢላማ ማድረጋቸውን ገልጸው ሩሲያ ኢራን በአሜሪካ ላይ የምታካሄደውን ወታደራዊ ዘመቻ እየረዳች ነው ሲሉ ከሰዋል። ሌላው ትልቅ የውጥረት ማዕከል ሊባኖስ ስትሆን እስራኤል ከወርሃ መጋቢት ጀምሮ የሀገሪቱን 1/5 ያህል ቦታ ተቆጣጥራለች። የኢራኑ የበላይ መሪ ሞጅታባ ሐመኔይ በቴህራንና በዋሽንግተን መካከል ሰላም ሊወርድ የሚችለው እስራኤል በሊባኖስ ላይ የምታካሄደውን ጥቃት ካቆመች ብቻ እንደሆነ አጥብቀው ተናግረዋል። እስራኤል በበኩሏ በሊባኖስ የኢራን ወዳጅ የሆነው የሂዝቦላህ ምሽጎችን ኢላማ እያደረግኩ ነው ትላለች። ሐሜኔ በኤክስ ወይም በትዊተር ገጻቸው ላይ ባሰፈሩት መልእክት ኢራን የሊባኖስን ግዛት አንድነት ማስጠበቅና የጽዮናዊው ኃይል የወረራ ጥቃት ሙሉ በሙሉ እና ያለምንም ቅድመ ሁኔታ እንዲቆም ማድረግ በአጋዡ አሜሪካ የተጫነውን ጦርነት ለማቆም ለማንኛውም ስምምነት ዋና ቅድመ ሁኔታ አድርጋ አስቀምጣለች ብለዋል። ታዲያ አሁን የሚነሳው ጥያቄ አሜሪካ አሁን ጥቃቷን ለምን አቆመች የሚለው ነው። አልጀዚራ እንደሚለው በተባበሩት መንግስታት የአሜሪካ አምባሳደር ማይክ ዎልትስ ለኤንቢሲ ኒውስ እንደተናገሩት ጥቃቱ መቆሙ በሁለቱ ሀገራት መካከል የሚደረገውን ንግግር ይረዳል። ፕሬዚደንቱ አሁን እያደረጉ ያሉት ሁልጊዜም እንደምናየው ለንግግሮች የተወሰነ ቦታ መስጠት ነው ብለዋል። ንግግሮች አሁንም እየተካሄዱ ናቸው። Well, he has a number of escalation options, whether that is infrastructure, power that is powering the IRGC and their war economy, and I won't take any options off the table here for the president, but I can tell you, and I just spoke with our great Secretary Hegseth, all of those options are on the table. We have everything we need to conduct this campaign. And this is because of the investments President Trump made right out the gate in our military. We inherited a difficult situation with many of our munitions having been given over in Ukraine, a lot of them expended in the Houthis, but we are rebuilding with cheaper, faster, more technologically capable as we are conducting this campaign. And so there should be no doubt that the military has what it's needed and is moving even more assets into the region. ኢራናዊ አሜሪካዊ የኢኮኖሚ ባለሙያ ናደር ሐቢቢ ለአልጀዚራ እንደተናገሩት አሜሪካና ኢራን ከ2 ሳምንት በፊት ወደ ውጊያ ሲመለሱና የድፍድፍ ነዳጅ ዋጋ ከ20 በመቶ በላይ ጨምሮ ከአንድ በርሜል በላይ $100 ሲገባ የዓለም ኢኮኖሚ በከፍተኛ ጫና ውስጥ ወድቆ ነበር። አሜሪካ ጥቃቷን ያቆመችበት ዋና ምክንያት ይህ እንደሆነ ይገምታሉ። በትራምፕ አስተዳደር ላይ ከሁሉም አቅጣጫ ማለትም ከሀገር ውስጥና ከዓለም አቀፍ አጋሮች መፍትሄ እንዲፈልጉ ጫና ነበር ብለዋል ሐቢቢ ለአልጀዚራ። ሁሉም የቅርብ ጊዜ የአሜሪካ ጥቃቶች የኢራንን ፖሊሲ ለመቀየርና ኢራን ጥያቄዋን እንድትቀበል ለማስገደድ በቂ ጫና አልፈጠሩም። ሌላው ጉዳይ ኢራን በፋርስ ባህረ ሰላጤ ሀገራት ላይ ያካሄደችው ጥቃት ዋጋው በጣም ከፍተኛ እንደነበርና ጥቃቱ በመቀጠሉ ምክንያት አሜሪካ በኢኮኖሚያቸው ላይ ከደረሰው ጉዳት የተነሳ አጋሮቿን የማጣት አደጋ ተጋርጦባት ነበር ብለዋል። በተመሳሳይ ሁኔታ የአሜሪካ የባህር እገዳና ማዕቀቦች የቴህራንን ኢኮኖሚ በከፍተኛ ጫና ውስጥ ጥለውታል ያሉት ሐቢቢ ሀገሪቱ አንዳንድ ጊዜ እስከ 1 ኪሎ ሜትር የሚደርስ የቤንዚንና የዲዝል ነዳጅ ሰልፎችን አስተናግዳለች ብለዋል። ይህም በኢራን መሰረተ ልማቶች ላይ የአሜሪካ ጥቃት ካደረሰው ጉዳት ማለትም ድልድዮችና የባቡር መስመሮችን ጨምሮ ተደራርቧል። ስለሆነም ሁለቱም ወገኖች በከፍተኛ ዋጋ ምክንያት እና አንደኛው ወገን ሌላኛውን እጁን እንዲሰጥ ማስገደድ ባለመቻሉ ጥቃቱን ለማቆም ምክንያት አላቸው ብለዋል። በዓለም አቀፉ የችግር ፈቺ ቡድን ወይም ኢንተርናሽናል ክራይሲስ ግሩፕ የኢራን ፕሮጀክት ዳይሬክተር አሊ ቫኤዝ ለአልጀዚራ እንደተናገሩት የ2 ሳምንታት ውጊያ ዋሽንግተንና ቴህራንን ያሳሰበው ውጥረቱ መጨመሩ ግጭቱን ሳይፈታ ወጪውን እንደሚጨምር ነው። ተስፋው ኢራንና ኦማን ሌሎች ባለድርሻ አካላት ሊቀበሉት የሚችሉትን ወሽመጡን የመክፈቻ መንገድ ያገኛሉ የሚል ነው። ልዩነቱን ማጥበብ የሚቻለው ወደ መግባቢያ ሰነዱ በመመለስና አሻሚ ነገሮችን በመፍታት ብቻ ነው ሲሉም አክለዋል። ኳታር፣ ግብጽ እና ፓኪስታን ከሌሎች የፋርስ ባህረ ሰላጤ አደራዳሪዎች ጋር በመሆን
በአሜሪካና በኢራን መካከል አዲስ የተኩስ ማቆም ስምምነት ለማድረስ እየሰሩ ሲሆን በቅርቡ ደግሞ ለ10 ቀናት የሚቆይ የተኩስ ማቆም ሐሳብ አቅርበዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ እሁድ ዕለት ለኦስትሪያው የዜና ማሰራጫ ኦአርኤፍ እንደተናገሩት አደራዳሪዎች በኢራንና በአሜሪካ መካከል መልእክቶችን እያለዋወጡ ነው። አክለውም ኢራን ቀደም ሲል ለዲፕሎማሲያዊ ያደረገችው ጥረት ቢኖርም ክህደት ተፈጽሞባታል ብለዋል። ታዲያ የአሜሪካ የጦር መሳሪያዎች ክምችት በእውነት እያለቀ ነው? የአሜሪካ መገናኛ ብዙሃን እንደዘገቡት ዋሽንግተን በመካከለኛው ምስራቅ ከሚገኙት የፓትሪዮት ሚሳይል መከላከያዎችና ሌሎች የአየር መከላከያ ፍጆታዎች ክምችት እያለቀባት ነው። አክሲዮስ የተሰኘው የዜና ማሰራጫ እንደዘገበው የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን ኬይን ለመከላከያ ሚኒስትሩ ፔት ሄግሰን እና ለትራምፕ እንደገለጹት የአየር መከላከያ ሚሳይሎች እጥረት በአካባቢው ያሉ የአሜሪካ ኃይሎችንና አጋሮችን የመጠበቅ አቅምን ሊጎዳ ይችላል። የአሜሪካ መንግስት ባለፈው ሳምንት በኢራን ላይ በተደረገው ጦርነት ቢያንስ 18 ወታደሮቹ መሞታቸውንና 482 መቁሰላቸውን አረጋግጧል። ሆኖም በኋላ ላይ ፔንታጎን የሟቾችን ቁጥር ወደ 14 ዝቅ አድርጎታል። As you look across the totality of history, air power's got limits, and we always have to be mindful of those. I think where America's area of exclusivity is when we bring the totality of the diplomatic, informational, economic, and pair that with the military, and there's a lot of that work going on. ትራምፕ የጦር መሳሪያ ክምችቱን በተመለከተ የሚነሱትን ስጋቶች አስተባብለው ለዎል ስትሪት ጆርናል ሲናገሩ በዓለም ላይ ካሉ ከማንኛውም ሀገራት በላይና ከሚያስፈልገን በላይ እጅግ ብዙ የጦር መሳሪያ አለን ብለዋል። አሜሪካ አርብ ዕለት በኢራን ላይ የምታካሄደውን ጥቃት ካቆመች በኋላ ትራምፕ ለጋዜጠኞች እንደተናገሩት አሁን ባለንበት መንገድ መቀጠል የምንችልበት ወታደራዊ አማራጭ አለ። እናም የበለጠ ጠንካራ እርምጃ ወስደን ያላቸውን ነገር ሁሉ ማውደም እንችላለን። ወይም ደግሞ የተሻለ ስትራቴጂ አለ፣ እሱም ስምምነት ማድረግ ነው። እነሱም ቢሆኑ ስምምነት ማድረግ ይፈልጋሉ። ትራምፕ ማስተባበያ ቢሰጡም ባለሙያዎች ያመኑት የጦር መሳሪያ ክምችት መቀነስ አሜሪካ በኢራን ላይ የምታካሄደውን ጥቃት አሁን እንድታቆም ካደረጉት ዋና ዋና ምክንያቶች አንዱ እንደሆነ ነው። የዜናው ምንጭ አልጀዚራ ነው። በመጨረሻም ኢራን በካስፒያን ባህር ላይ በተፈጸመው ገዳይ ጥቃት ዩክሬንን እንደምትበቀል አስጠነቀቀች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በካስፒያን ባህር በሚገኝ የኢራን መርከብ ላይ ዩክሬን ያካሄደችው ጥቃት ያለምላሽ ሊቀር አይችልም ብለዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በካስፒያን ባህር በሚገኝ የኢራን የንግድ መርከብ ላይ የተፈጸመው ጉዳይ የዩክሬን ጥቃት ያለምላሽ ሊቀር አይችልም ያሉ ሲሆን ድርጊቱ የተባበሩት መንግስታት ድርጅት ቻርተርን የጣሰ ነው ብለውታል። እሁድ ዕለት በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት አራግቺ እስራኤል አውሮፓን ወደ ጦርነቱ ለመሳብ በሚል እቅድ ጥቃቱን እንዲፈጽም አበሳጭታለች ሲሉ ከሰዋል። የኢራን የውጭ ጉዳይ ሚኒስቴር እንዳስታወቀው ቅዳሜ ዕለት የተፈጸመው የዩክሬን ጥቃት የንግድ መርከቧ እንድትፈነዳ ለአንድ የባህር ኃይል አባል ሕይወት ማለፍና ለሌሎች መቁሰል ምክንያት ሆኗል። ዩክሬን በበኩሏ በካስፒያን ባህር ውስጥ የሩሲያ የጦር መርከብና ከኢራን ጋር የተያያዙ ወታደራዊ ቁሳቁሶችን ለማጓጓዝ የሚያገለግሉ መርከቦችን ኢላማ ማድረጓን ገልጻለች። ነገር ግን የኢራን የውጭ ጉዳይ ሚኒስትር ኢራን በሩሲያና በዩክሬን መካከል ባለው ግጭት ውስጥ መቼም ቢሆን ጣልቃ ገብታ አታውቅም ብሏል። በተመሳሳይ ጊዜ አንድ ከፍተኛ የኢራን ሕግ አውጪ ዩክሬን በፈጸመችው ጥቃት ምክንያት የበቀል እርምጃ ሊገጥማት እንደሚችል አስጠነቀቁ። የመጅሊሱ ወይም የፓርላማው የብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን ሊቀመንበር ኢብራሂም አዚዚ ሰኞ ዕለት ማለዳ ላይ በኤክስ ወይም በትዊተር ባሰፈሩት መልእክት በኢራን ላይ የሚፈጸም ማንኛውም ጥቃት ሁልጊዜም ዋጋ ያስከፍላል። ይህም ዛሬም ቢሆን እውነት ነው። አሜሪካና እስራኤል ይህንን በጥሩ ሁኔታ ያውቁታል ብለዋል። አዚዚ አክለውም ጥቃቱ የተሳሳተ ስሌት ነው ካሉ በኋላ ዩክሬንም ቢሆን ኢራን የትኛውንም እርምጃ ያለምላሽ እንደማታሳልፍ በቅርቡ ልትረዳ ትችላለች ብለዋል። ኢራን በተፈጸመው ጥቃት ምክንያት በቴህራን የሚገኘውን የዩክሬን ጉዳይ ፈጻሚ በመጥራት ጥበቃ የሌለውና ወንጀለኛ ድርጊት ስትል ተቃውሟን አሰምታለች። በዚያው ዕለት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኤክስ ገጻቸው እንደተናገሩት ዩክሬን በካስፒያን ባህር ውስጥ ባካሄደችው የረጅም ርቀት ጥቃት በጣም ጠንካራ ውጤቶችን አስመዝግባለች። ይህም ከኢራን ጋር የተያያዙ ወታደራዊ ቁሳቁሶችን በሚጭኑ መርከቦች እንዲሁም በአንድ የጦር መርከብ ላይ የተፈጸመውን ጥቃት ያካትታል።
እንዲሁም ሩሲያ ለኢራን ወታደሮች ድጋፍ እያደረገች ነው ሲሉ የከሰሱት ዜሌንስኪ ከሐምሌ ወር መጀመሪያ ጀምሮ የሩሲያ ሳተላይቶች በፋርስ ባህረ ሰላጤ ሀገራትና እዚያ በሚገኙ የአሜሪካ ወታደራዊ ተቋማት ላይ ያካሄዱትን ንቁ የክትትል ምስሎች መዝግበናል። እነዚህ ምስሎች በኋላ ላይ በኢራን እጅ ይገኛሉ ብለዋል። እንደ አውሮፓውያን አቆጣጠር በ2022 ሩሲያ በዩክሬን ላይ ሙሉ በሙሉ ወረራ ከጀመረች ወዲህ ኪየቭ ቴሄራንን በሺዎች የሚቆጠሩ የሻሄድ ድሮኖችን በማቅረብ በዩክሬን ከተሞች ላይ የሚካሄዱትን የአየር ጥቃቶች እየረዳች ነው ስትል ስትከስ ቆይታለች። በተጨማሪም አሜሪካና እስራኤል በኢራን ላይ ከከፈቱት ጦርነት በኋላ በቴሄራን ኢላማ ለተደረጉት የመካከለኛው ምስራቅ አገራት ደጋፊነቷን የገለጸች ሲሆን የሻሄድ ድሮኖችን ለማክሸፍ የሚረዱ የዩክሬን ወታደራዊ አባላትን ወደ ፋርስ ባህረ ሰላጤ ሀገራት ልካለች። በሌላ በኩል የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በባህር ኃይሉ አባሉ ሕይወት ማለፍ የተሰማቸውን ሐዘን ገልጸዋል። በሩሲያ የውጭ ጉዳይ ሚኒስትር ድረገጽ ላይ የወጣው መግለጫ እንደሚያመለክተው አራክቺ መርከቧ ጉዞዋን በጀመረችበት የሩሲያ አስትራካን ክልል የሚገኙ አካባቢዎች ባለስልጣናት ለመርከቧ ሰራተኞች ላደረጉት እርዳታ ምስጋና ያቀረቡ ሲሆን በኪየቭ የመንግስት አስተዳደር የሚፈጸሙ መሰልና አደገኛ ድርጊቶችን ማስቆም እንደሚያስፈልግም አጽንኦት ሰጥተው ተናግረዋል። መግለጫው አክሎም አራክቺ በመካከለኛው ምስራቅ ያለውን ውጥረት ለማቃለል ያለሙ ቀጣይነት ያላቸውን የዲፕሎማሲያዊ ጥረቶች በተመለከተ ለላቭሮቭ ማብራሪያ መስጠታቸውንም ገልጿል ሲል አልጀዚራ ዘግቧል። ለዛሬ ይዘንላችሁ የቀረብናቸው አበይት የሆኑ የባህር ማዶ የዜና መረጃዎቻችን እነዚህን ይመስላሉ። በሚቀጥለው ደግሞ በሌላ ወቅታዊና ትኩስ ሰበር መረጃዎች ተመልሰን እንገናኛለን። ለዛሬ በዚያ በቃን። ይህ ሰሞነኛ ነው።